ለላሴ ስርዓት ያስታል እጂ በቃ እጂ በቃ እመጣሻለሁ ማለት ፍቅር የመጨረሻ ነው የምመጣለው። አትጩ በመጀመሪያ እያስረዳው ነው። እኔ ሰራተኛ አይደለም። እንደዚህ አታወሪ ወገን አዳምጠኝ። በቃ ታፍነሽ ብቻ ወጥተኝ አትናገሪ ነው የምትለኝ። መጀመሪያ አዳምጠኝ። እኔን ቀና እያልከኝ እኔ ማለት ነው እዚህ ቤት ባለቤት ነኝ አይደል? እንዳንተ እኮ ሲደክመኝ ደከመኝ አልሰራም ማለት ሙሉ መብት አለኝ። ገባ? ሙሉ መብት እዚህ ቤት እኔ ደክሞ ሰው ከሆነ ተቀጥሬ የምሰራው ትቼ መውጣት ነው እንጂ ያለብኝ በሰዓት አልሰራም ይሄን አልሰራም ማለት መብት የለኝም። ቤቴ ስኖር ግን ይሄን መስራት ፍቅር ወይ አራራራራ በስመ አብ በጣም ነው የደከመኝ ጌታ። ደከማ እንዴ? አዎ ፀሐዩ ምናምን በጣም ከባድ ነው። ደከመኛ በስታል በነገራችን ምሳ ቅርቢያ እንጀራ ለመጣ ፋብልሻል ቁጭ ብለሻል እንጀራ ለመጣ ማለት እኔ ግን በጣም ነው የምትገርመኝ። ጧት እንደዛ ተነጋግረን ወጣ አሁን መጥተ ምንም እንዳልተፈጠረ ፍቅር ደከመኝ ምናምን ትላለህ። እንጀራ ለመጣም እስቲ እንጀራ አልቀባም ያልሽ ምርሽ ነው። እንጀራ ገዝተህና ብያለሁ። ለምን አጋግሪ? ለምን ነው መጋግር? ወይ የኤሌክትሪክ ምጣድ አልገዛ ይሁን ግን ችግርህ ምንድነው? እኔ በቃ ይሄው በቃ እኔ ከስደት ከመጣሁ ያው 5 አመቴ ልጅ በማሳደግ እንጀራ በማጋገር ወጥ በመስራት ምን በቃ እኔ ደከመኝ። ጭሱ ደግሞ በጣም ነው የሚያስጠላ እንዴ። ማርያምን ከተማ ኖራለሁ ግን እንደ ገጠር ነው የምኖረው እኔ ማለት ነው። እኔ ነው ምንሽ ማርያም በቃ በዚህ ጉዳይ በቃ መነጋገር አልፈልግም። አንቺ ምርሽ ነው እንደ እንጀራ አልቀባም የልጅ እናት ኮንሽ የልጅ እናት በሆነስ ወይ ልብስ አጣቢ አትጩብኝ። በቃ በስነ ስርዓት ወይ ልብስ አጣቢ አምጣልኝ ወይ እንጀራ ጋጋራ አምጣልኝ ብያለሁ አይደለ? እንጀራ ዛሬ አልጋግርም ድክም ስላለኝ በቃ ሪፍሬሽ ማድረግ ራሴን ማዳመጥ እፈልጋለሁ። ስለዚህ እንጀራ ገዝተና ለምሳ ብዬ እስካሁን ይሄው ስንት ሰዓት ነው? አሁን ሰዓቱ ይታያል 7:30 ምሳ እየጠበቅኩ ማለት ነው። እንዴት እንጀራ ቆይ ዛሬ ነው ለሁል ጊዜ ማልቀባም ነው የምትይው? ለሁል ጊዜ ምን እንጀራ ጋጋሪ ያዝ ወይ ደግሞ አግዘኝ አንዳንድ ቀን ለምን እኔ እጄ እንጀራ ራስ አቦካ እንዳለ ይላላጣል ማለት ነው። እኔ ደከመኝ ያለስ አንቺ እነማን ጋር ነው የምትይው ግን? በጌታስ ምን አይነት አዋዋል ነው ይዋልሻለሽ? አቡ እንደዚህ አትበል። ምንድነው? ዝም በይ ጊዮን አትጩ፣ በእናትህ አትጩ። ሲጀመር አትጩ። አይውልክ ሌላ ቦታ እንጀራ ቢጋግሩ አዳምጠኝ መጀመሪያ። ከተማ ላይ እንጀራ ቢጋግሩ ዛሬ እንጀራ ሲጋግሩ ወጥ ሲሰሩ ልብስ ሲያጥቡ ውለው ከሆነ ነገ ሂደው መሳጅ ቤት ራሳቸውን መሳጅ ጥፍር ተሰርተው ጸጉራቸውን ወይባ ገብተው ምን ብለው ራሳቸውን ቴኬር ያደርጋሉ። ገጠር የሚኖሩታ ካልከይ ደግሞ ገጠር ያው ገጠር ነው። ኦኬ በቃ ገጠር ከኖርክ አድካሚ እንደሆነ ታውቀዋለህ። እኔ ከተማ እየኖርኩኝ እንደ ገጠር መኖር አልፈልግም። የኤሌክትሪክ ምጣድ እንጨት የምንገዛበት ያው ነው። የኤሌክትሪክ ምጣድ አስገባልኝ ብዬ ደጋግሜ ነግሬህ እምቢ ብላል። ኦኬ አሁን ግን ደከመኝ። በቃ ሴት ልጅ ነኛ ልጅ ወይ ስራ አልሰራ እኮ በየባዛው ያለ እንዴ ነው አርጅቷል ነው ወይ ስራ አልሰራ ወይ እቤት በቃ ይሄ ልጅ ማሳደግ እኮ በራሱ ስራ ነው። መጋገር ማብሰል ወጥ መቀቀል እንጀራ መጋገር ልብስ ማጠብ ከዛ ይሻል ይላል። ጥፍር እንዳይበላሽ አታቦኪ። እያመመኝ ነው ስለመበላሸት አይደለም እያመመኝ አይመለከተኝም። እኔ ላቦካ ነው እኔ ልጋግር እንጀራ ጋጋራ ራስሽን ቴክር ማድረግ ለምን እኔ ሌላ ሴት ያወካችሁን አልበላም። ኧረ እባክህ ጌታ እንደዛ ካልክ ደግሞ ካሁን በኋላ እየገዛህ ነው እንጀራ እየገዛህ መምጣት ትችላለህ። እኔ በጣም ደክሞኛል ሰጭት ብሎኛል። እንደወጣኝ ልጅ አለ አንቺ እኔ ምሳን ቤት ምበላኩ ንጹህ ነገር ፈልጌ ካንቺ እጅ መብላት ስለምፈልግ ነው እንጂ እኔ እዚህ ገዝቼ መብላት አልችልም። እንደ ውጭ ላይ እኔ እኮ ጓደኞቼ ሳወራ እንጀራ ጋጋሪ ያለችው ልብስ አጣቢ ያለችው ለምን ልጅ ስለሚያሳድጉ እግዚአብሔር ልጅን ከክፉ ይጠብቅ ያሳድግልኝ እንጂ ወንድ ልጅ ማሳደግ በጣም ከባድ ነው። በጣም ነው የሚረብሽ። አዶንዬ እሱን ትሪት አርጌ እሱን ምግብ ለማብላት 2 ሰዓት ይፈጅብኛል። ባባን ምግብ የለመንኩ ለማብላት ምንድነው? ዝም በይ በቃ ዝም በይ። ካልጋገርሽ እንትማቲ እኔ አልጋግር ማላቦካ ምት ከሆነ እኔ ጋር ምንም ማሰሪ ባባ ዘው አዶንዬ ለምን ተነሳሁ? እንት አልጋግርም እና እኔ ጋር በጌታስ የጥጋብም ልክ አለው ጌታ
አልጋግርም ማሽኑ አወሪም ባለ የጥጋብም ልክ አለው አልኩሽ። ማርያምን እዛ አባትሽ ቤት ትመለሻለሽ እንጂ አንቺ እኔ ጋር አንቺ ሌላ ነገር ስራ ከበደኝ ብትይ እኮ ላግዝ ይችላል። ጭራሽ አላቦከም መኖር እየቻልኩ ለምን አባቴ ቤት ትመልሰኝ? መልስሻለሁ። አባትሽ ቤት ያነሳውሽ ከመንገድ አይደለም፣ አዛው አባትሽ ቤት መልስሻለሁ። ተቀልደኛ ነው። እሺ ሚስቴ ደከመሽ አትልም? እሺ ሚስቴ ደከመሽ እንደ ይሻግዝሻለሁ አትልም? እንደዚህ ነው ከፈለግሽ ላስገባልሽ ይችላል እንጂ እንጀራ አንቺ ጋግርሽ ነው ነው። እኔ ስሙኔ ስራ ገባለሁ፣ በቃ ስራ ገባለሁ። ሰራተኛ ደሞዝ ራሴ እከፍላለሁ። በዚህ ከመጣ በቃ ትዳሩ ይቀራል። ሁሉን ነገር እምቢ ነው እንዴ? ይቀራል አልኩሽ። ከፈለግሽ ስራ ገባለሁ ላመልሽልኝ በቃ። ወይ ሰላም ዋላችሁ ከድጃ እና በቃ እኔ ደጋግሜ ነግሬሃለሁ። እንደዚህ አትበይ፣ እኔ በቃ እንደዚህ አትበይ ፍቅር፣ እንደዚህ አትበይ። እኔ ነግሬሃለሁ። ይሄ ሚስትን መረዳት ነው። ትንሽ ረፍት አድርጊ፣ ደከመሽ እንደ እሽማዬ ነው የሚባል እንጂ እኔ እንጀራ አልጋግርም ስላልኩኝ እንደዚህ መጮህ አለብህ እንዴ? ልልሽ አልችልም። እምልበት መንገድ አለ። ሌላ ስራ ከደከመሽ ሌላ ስራ ላይ ላግዝሽ እችላለሁ። ሌላ ምን ስራ ታግዘኛለህ? በቃ ማለት ሌላ ልብስ አጣቢ ላስገባልሽ እችላለሁ። ሌላ ነገር ምናምን ከፈልግሽ ሰራተኛ እያዘልሻል። ልብስ አጣቢ ደግሞ የባባን ልብስ በተለይ አጥቦ አያጸድም። ሰው እንደራሱ አያጥብም። ገባ? እጠቡልኝ ብለህ ሰው ብትሰጥ ውሃ ፍሰው ነው የሚሆነው። እና እኔ ያንቺ ጥፍር ይሄ ጥፍሬ ይጎዳልና ጥፍሬ ይጎዳልና ጥፍሬን እጄን እያመመኝ ነው። ፈለግ የሚባል ነገር ታውቃለህ? ልክ ሊጥ ሲነካውና አጃክስ ሳሙና ሲነካው ይላላጣል። እሺ እያመመኝ ነው እንጂ ጥፍር የትኛው የተሰራው ጥፍር ነው ይቆረጣል? እኔ ጥፍሬን ተሰርቼ እንደንትና አስረዝሜ እኮ ጥፍሬ ይቆረጣል አላልኩም። ቢሆንም ግን ማይሆን ጥያቄ ነው የጠየቅሽው። አሁን መሳቅር የለም ካልሽ ዛሬ ነገር ሌላ ነገር ውስጥ ወይ ብር ውስጥ ገዝቼ ልምጣ ቀርባለ። እንዴት ነው አንቺ ቤት ቁጭ ብለሽ እንጀራ ነው የሚገዛው? ማርያምን እንጀራ ልግዛም። ታነሽ ምን ማለት ነው? ታነሽ ጌታን ታነሽ። ለምን እንዳመልሽልኝ ታነሽ። አትተው እሺ። ልጅ ይጨናነቃል። ታነሽ አትዱ ተኛ አዱ ታነሽ። ወዴት ነው የምነሳው? ትንሽ ምን ለምን ነው የምነሳው? በቃ ተነሽ። በቃ ንግግርሽ አበሳጭቶኛል። ተነሽ። ወዴት ነው የምነሳው? ተነሽ። ያማል። እቺ በቃ እናንተ ግን ችግር ምንድነው ከኔ ጋር? ችግር ምንድነው ከኔ ጋር? ወገብሽ እንደዚህ ዘሽ እኔ እንጀራ አልጋግርም ደክሞኛል ማለት በቤቴ እኔ ሰራተኛ ነኝ እንዴ? አረብ ሀገር ሰው ቤት ስሰራ ነው እንደዚህ ተገድጄ ሰራ የነበረው። እቤቴ ግን ከደከመኝ ትዳርም ስርዓት ለሌላት ሴት ስርዓት ያስፈልጋል። እሺ በቃ እሺ በቃ እመጣሻለሁ ማለት ነው። ፍቅር የመጨረሻ ነው የምመጣለው። አትጩ በመጀመሪያ እያስረዳው ነው። እኔ ሰራተኛ አይደለም። እንደዚህ አታወሪ ወገብሽ። አዳምጠኝ በቃ ታፍነሽ ብቻ ብትለኝ አትናገሪ ነው የምትለኝ። መጀመሪያ አዳምጠኝ። እኔን ቀና እያልከኝ እኔ ማለት ነው እዚህ ቤት ባለቤት ነኝ አይደል? እንዳንተ እኮ ሲደክመኝ ደከመኝ አልሰራም ማለት ሙሉ መብት አለኝ። ገባ? ሙሉ መብት እዚህ ቤት እኔ ደክሞ ሰው ቤት ከሆነ ተቀጥሬ የምሰራው ትቼ መውጣት ነው እንጂ ያለብኝ በሰዓት አልሰራም ይሄን አልሰራም ማለት መብት የለኝም። ቤቴ ስኖር ግን ይሄን መስራት አልችልም ደከመኝ ማለት መብት የለኝም። ንገረኝ እስኪ መብት የለኝም። እኔ እንደዚህ አይነት ትዳር አላውቅም። ጤነኛ ነው ሚስት ስርዓት ካለዚህ ስርዓት የማስያዝ የባል ኃላፊነት ነው። እኔ እንደደኩ ስርዓት ማጣት አይደለም መድከም በጣም ስርዓት ማጣት አመመኝ። የግድራሴን ጠብቄ ስላገኘ ስዝረከረክ አሞኝ። አንቺ እንደዚህ ፏ ብለሽ ዝንጥ ብለሽ ቁጭ ብለሽ እንዴት አመመኝ ትያለሽ? ይኸውልህ አንዳንዴ ልክ አሞኝ ራሴን ሳልጠብቅ ዝርክርክ አሞሽ ራስሽ እንኳን ጠብቅሽ ብለህ ካሁን በፊት አልከኝ። አሁን ደግሞ ራሴን ጠብቄ ቢጃማ ምን ልልበስ ከዚህ በላይ ታዲያ? የቤት ልብስ ነው። ፀጉሬን ስላስተካክል ፊቴን ስለታጠብ ካልታመምኩ ማለት ነው። አመመኝ ደከመኝ በቃ እረፍት ስጠኝ በቃ። ሰው እኮ ቴካው እያደረገ እኮ ለሳምንት እሺ ቴካው እያደረኩ እንበላለን ማየ ችግር የለም እረፍት አድርጊ ማለት እኮ ነው ያለብን። ወይስ እንዴት አልሰራ እንደ ድሮ ሰው ዱላ አንስታ እንዴት አልሰራሽ ማለት አለብን እንዴ? ምን ሆነክ ነው አንተ? እንደ ወጣት አስብ እንጂ እንደ ዘመኑ ሆነ እንጂ ገብተው ኩሽና እኮ ለሚስቶቻቸው ይሰራሉ ምግብ አይደል እንዴ? ምን ሆነክ ነው? ጭራሽ እንጀራ አልጋገርሽም ብላ አምባጓሮ ጎረቤት እስከሚሰማ ምን ሆናችሁ ነው እስከሚል ድረስ እንደዚህ ትሆናለህ እንዴ?
በፈጣሪ ስም በጣም ከባድ። እኔ እንደዚህ በቃ እሽማዬ ወብለ የምደነግጥ ነበር የመሰለኝ። አንቺ በቃ እሺ ፍቅር በቃ እሺ በቃ እሺ በቃ ዝም በይ። ወሬ አልፈልግም ከዚህ በኋላ ወጥቼ ይበላል። ይራውጣ ያገባኛል እንዴ? ወጣ ብትበላ ያሟል እንዴ? ውጣና ብላ። እኔ ሞጥቼ ከጓደኞቼ ጋር አዝናናለሁ። እርግ በል መንገዱን ጨቅ ያርግልኝ። አንተ ወንድ ልጅ ነህ፣ ወጣ ብላ። እኔ ሴት ልጅ ነኝ፣ አሞኝ ራብ እሞታለሁ። እናያለን። እንደው አንተን ካልሰራውልህ ሃይማኖት